ጥፋቴን ስለሚሻ ጥፋቴ ስለሚሻ በምትሃት ብዙ ጊዜ በሙሽራ ተመስሏልና፣ ነገር ግን እግዚአብሔር ከእጁ አዳነኝ። ሕዝቦችንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃል ዝም አለ። ያሬድና ልጆቹም ከዚህ ሁኔታ የተነሳ አደነቁ፣ በድኖች እንደነበሩ አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንንም አዘጋጀ። አዳም እንዳዘዘውን በመሠዊያው ላይ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትን ስርየት ስለጠፋውም ቀንዲል ከመሠዊያው ላይ ቆሞ ሳለ እግዚአብሔር ያሬድን በመሠዊያው ላይ ታየው። እርሱንም ልጆቹንም ባረከ፣ መረቀ፣ መስዋዕታቸውንም ተቀበለ። በመሠዊያው ላይ ካለች መለኮታዊት እሳት ይወስድ ዘንድ አዘዘው። ከእርሷም ከአባታችን ከአዳም ሥጋ ፊት ያበራ የነበረ መብራትን ያበራ ዘንድ። ዳግመኛም እግዚአብሔር ለአባታችን ለአዳም የገባለትን ቃል ኪዳን ገለጠለት። 5500 ዘመን ወደ መሬትም የመምጣቱን ምስጢር ገለጠለት። እግዚአብሔርም ያሬድን አለው፣ ከመሠዊያው የወሰድሃትን ይህችን እሳት በሥጋዎቹ በድኖች ፊት የምታበራ ብርሃን ትሆን። ከእርሱ የአዳም ሥጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲል የምታበራዋን እሳትን ጠብቅ፣ ከቤት ትወጣ ዘንድም አትመለስ። በታዩህ ጊዜ ምትሃትን ያይደለ በጎ ማየትን እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ስራንም አልወድምና ምግባራቸውንም እንዳይማሩ ዳግመኛ ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦችህ እዘዛቸው በማለት እግዚአብሔር ያሬድን አዘዘው። እርሱም ልጆቹም ቀረቡ። እሳትን ወስዶ ወደ ቤትም ወርዶ በአዳም ሥጋ ፊትም መብራትን አበራ። ሕዝቡንም አዘዛቸው። ይህች ምልክትም በያሬድ ዕድሜ በ450 ዓመት በቀረች እሳት የሆነች ነበረች። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጥረው እንጂ ከእነርሱ የምናሳስባቸው መንክራት ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዛቸውን ትእዛዝ ይተላለፉ ጀመሩ። ያለ ፈቃዱ ብዙ ስራዎችን ይሰሩ ነበረ። ከደብረ ቅዱስም ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች እርኩሳን ማህበራት ጋርም ተቀላቀሉ። በዚህ ስራም የያሬድ ልጆች ከደብረ ቅዱስ ይወርዱ ነበረ። እኛስ በፈቃዳችን እንገለጥላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዘሮቹ በዙ። ከእነርሱ አንዱም ቃየልን የገደለው የእውሩ የላሜህ ልጅ ስሙም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። እግዚኦ! በነጋሪት፣ በአውታር፣ በጽናጽል፣ በዝማሬ፣ በመሰንቆ፣ በከበሮ ብዙ ተግባራትን ያደርግ ነበረ። ይመታባቸው ነበረ። በሚመታባቸው ጊዜም በውስጣቸው ሰይጣን ያድርባቸው ነበረ። በመካከላቸውም የሚያምሩ የሚጣፍጡ ልብንም የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራት ሁሉ ይሰበሰቡ ነበረ። በሚመቱባቸው ጊዜም በቃየል ልጆች ዓይን ፊት መልካም ይሆን ነበረ። እርስ በርሳቸው በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣንም እርስ በርሳቸው ልባቸውን ያቃጥላቸው ነበረ። በውስጣቸውም ፍትወት፣ ዝሙት ይበዛባቸው ነበሩ። ሰይጣንም የሚያሰክር መጠጥ መጥመቅን፣ መድኃኒት ማዘጋጀትን ለግኑን አስተማረው። ይህ ግኑንም ማህበራቱን ወደ መጫወቻዎች ሰበሰበ። በየእጃቸውም አትክልቱን ሁሉ አደረሰ፣ ይጠጡባቸው ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትንም ያደርግ ነበረ። የቃየል ልጆችም የማያውቋትን ኃጢአት እንዲሰሩ ያስተምራቸው ነበረ። የማያውቋትም ስርዓትም ይሰራላቸዋል።
ሰይጣንም ባያቸው ጊዜ ይገዙለት ያላቸውን ሁሉ ይሰሙት ነበረ። ግኑንም ደስ ተሰኘ። እርሱ ብረትን ወሰደ። ከእርሱ ዕቃ የጦር መሳሪያ እስኪያዘጋጅ ድረስም የልቦናው ሀሳብ በዛ። ይኸውም የሆነው በሰከሩ ጊዜ እርስ በርሳቸው መጣላት፣ መጋደል ይበዛ ስለነበረ ነው። ጓደኛው ግን የሚበረታም የማረከው ሴት ልጆቹንም ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎቹ እንደተሸነፉ በተመለከቱ ጊዜም ያልተሸነፉ ሌሎቹ መጡ። የተሸነፉትንም ወደ ግኑን መጥተው ከእሱ በመካከላቸው ቆመ። ወደ ኃጢአትም እንዲያዘነብሉ አደረጋቸው። በውስጣቸው ኃጢአት በዛ። እያንዳንዱም እህቱን፣ ልጆቹን፣ እናቱንም ይወስድ ነበረ። እግዚኦ ማረነ ክርስቶስ። ሌሎችም የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ፣ ክፉም አያውቁም ነበረ። የሴት ወገኖች እንዴት ሰነፉ፣ አበዱ። ከኃጢአታቸው የተነሳ መሬትን አረከሱ፣ የፈጠራቸው እግዚአብሔርን አስቆጡት። ግኑንም ማህበራቱን ሰራዊቱን ሰበሰበ፣ ከበሮም ይመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህን ያደረገው በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነው። የሴት ልጆች ይህንን በሰሙ ጊዜም ያደንቁ ነበረ። ማህበራቱ ከሰራዊቱም ወደ እነርሱ ይመጡ ወደ እነርሱም ይመለከቱ ዘንድም በተራራው ራስ ይቆሙ ነበረ። ለአንድ ዓመት እንዲህ አደረጉ። ዓመቱ በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑንም አደረበት። በመከፋፈል የተለያዩ ስራይን ያደርግ ዘንድ አስተማረው። የቃየል ልጆችም ይህንን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባርቁ ነበረ። በከበሮ በነጋሪት ወደ ተራራው ራስ ይሰበሰቡ ነበረ። ያማሩ ልብሶችንም በመልበስ ፈረሶችን በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ። በተራራው ላይ የነበሩ የሴት ልጆችም ስለወደቁ ሰራዊት እግዚአብሔርን ያመሰግኑ ይጸልዩ ነበረ። እግዚአብሔርም መላእክት ልጆቼ አላቸው፣ ታላቅ ደስታን ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶቻቸው የተከተሉትን የእግዚአብሔርን ቃል ኪዳንም አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክር ተለዩ እንጂ። የቃየል ልጆች የለበሱትን ልብስ ያደረጉትን ጌጣጌጥም ያዩ ዘንድ ከጠዋት እስከ ምሽት ድረስ በተራራው ራስ ይሰበሰቡ ነበረ። የቃየል ልጆችም ከታች ሆነው የሴት ልጆች ያዩዋቸው ዘንድ ወደ ላይ ይመለከቱ ነበረ። ማህበራቱ ሰራዊቱም ከተራራው ላይ ቆመው ወደ እነርሱ ይወርዱ ዘንድ ይጠሯቸው ነበረ። የሴት ልጆችም በተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግኑንም እነርሱ መንገዱን እንደማያውቁ ሰማ፣ እንዴት እንደሚያስወርዳቸውም አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበት የተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተምዕራብ በኩል ኑ፣ በዚያ የውሃ ምንጭ መንገድ ታገኛላችሁ። ይህችም በሁለት ተራሮች መካከል ወደ ውሃው ታች ታወርዳለች በላቸው አለው። በነጋ ጊዜም ግኑን እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ሰሙ፣ እንደ ልማዳቸው መጡ። ግኑንም በምዕራብ በኩል ወደ ታች ነው፣ የምትወርዱበት መንገድ ታገኛላችሁ አላቸው። የሴት ልጆች ከእርሱ ይህንን በሰሙ ጊዜም የሰሙት ሁሉ ለያሬድ ይነግሩት ዘንድ ወደ ቤት ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ እነርሱ እንደሚተላለፉ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃየል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውን እንመልከት፣ ከእነርሱ ጋርም እንደሰት ተባባሉ። ዳግመኛም ያሬድ ይህን ነገር ከመቶ ሰዎች በሰማ ጊዜ ሰውነቱ ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸው ቆመ። ከተቀደሰ ንጹሕም ከሆነ አባቶቻችን በውስጡ እንኖር ዘንድ ካዘዙን ከዚህ ተራራ አንዱስ እንኳ እንዳይወርድ ሲል በጻድቁ በአቤል ደም አማላቸው። ያሬድ እነርሱ እንዳልተቀበሉት በተመለከተ ጊዜ የተቀደሳችሁ ንጹሐን ሩሩህ የምትሆኑ ልጆቼ ሆይ ከዚህ ከደብረ ቅዱስ በወረዳ
በወረዳችሁ ጊዜ እግዚአብሔር ዳግመኛ ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛ እኔ በአባታችን በአዳም ሞት በጻድቁ በአቤል ደምም አምላችኋለሁ። ልጆቼ ሴት ሄኖስ፣ ቃይናን፣ መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አምላችኋለሁ። እናንተ ከዚህ በወረዳችሁ ጊዜ ሕይወት ይቅርታ ከእናንተ ይወርዳል። የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉምና አላቸው። እነርሱ ግን ነገሩን አልሰሙትም። በዚህ ዘመን የሸመገለ ሄኖክ ነበረ። ለእግዚአብሔር በመቀናትም ተነሳ። እኔ ከእናንተ ነኝ፣ እኔን ስሙኝ፣ የአባቶቻችን ትእዛዝ በተላለፋችሁ ከዚህ ከደብረ ቅዱስም በወረዳችሁ ጊዜ ከባድ ነው። ዳግመኛ እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደለም አላቸው። እነርሱ በሄኖክ ላይ ተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ የቃየል ልጆች ያማሩ ሆነው እጃቸውም እግራቸውን በጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድም ታላቅ ደም ግባት እንዳላቸው አደረጋቸው። የሴት ልጆችም ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆችም በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበረ። የሴት ልጆችም በቃየል ልጆች ዘንድ እንዲሁ ነበሩ፣ ከእነርሱ ጋርም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራው ይመለሱ ዘንድም ወደዱ፣ ነገር ግን አልተቻላቸውም። የደብረ ቅዱስ ድንጋዮች በፊታቸው እንደሚንቦገቦግ እሳት ሆነውባቸዋልና፣ ስለዚህም ዳግመኛ ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነርሱ ላይ ተቆጣ። በእነርሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነርሱ ወገን ንጽሕናቸውን እንዴት ተዉ? በኃጢአት ርኩሰትም እንዴት ወደቁ?